እሺ እኔ ቢኒያም አሰፋ እባላለሁ። የመጣሁት ከኢትዮጵያ ነው እና የማማ ኢትዮጵያ ሬስቶራንት እንግዲህ ይህን ሬስቶራንት እንድከፍት ምክንያት የሆነኝ አንደኛ እህቴ ፓሽኔት ናት በምግብ መስራት። ቤተሰቦቼ እንዳለ ሀገር ቤትም ምግብ ቤት አለን እና ከዛ የተቀዳ እንትን አለን። ሁለተኛ ደግሞ እዚህ ሀገር የሚኖረው የኢትዮጵያ ኮሚኒቲ እየበዛ በመሄዱ ምክንያት አንድ ላይ ጋዘር የምናደርግበት ቦታ ያስፈልገናል በሚል ሀሳቤ ነው ይህን ሬስቶራንት ለከፍት የቻልነው። ስለዚህ አሁን የሬስቶራንት ተጀመረ ስንት ዓመት? ሬስቶራንት ኦልሞስት 4 ዓመት ሊሆነው ነው። በቀድሞ ወደዛ አካባቢ ነበርን ለ2 ዓመት ያክል ወደዛ ከዚህ ትንሽ 100 ሜትር የሚርቅ ቦታ ላይ ነበርን። ከዛ ደግሞ ወደዚህ ሙቭ አድርገን ከመጣን ኦልሬዲ ዓመት ከ7 ወር ምናምን ሆኖና በአጠቃላይ 3 ዓመት ኦልሞስት 4 ዓመት ሊሆነው ነው። 4 ወር ምናምን ለሰያዝ ይህ ሬስቶራንት እርስ በርስ የምንሰባሰብበት የምንገናኝበት የናፈቀንን የሀገራችንን ምግብ የምናገኝበት በተረፈ ደግሞ ለሌላው ዓለም የእኛን አመጋገብ ባህላችን የምናስተዋውቅበት ስለሆነ ትርጉሙ በጣም ከፍ ያለ ነው። እንግዲህ ያው ከስሙ ስንነሳ ማማ ኢትዮጵያ ያው እናታችን እናት ኢትዮጵያ እንደዛ ማማ ኢትዮጵያ ያው ሁላችንም ከሀገራችን ርቀን የምንኖረው ሰዎች እናታችንን እናፍቃለን፣ ቤተሰብ እናፍቀዋል። ከዛ አንፃር ያው እናት የሚለውን ስያሜ ማማ የሁላችን እናት የሆነች ሀገራችንን እና ደግሞ ከዛ በተረፈ ደግሞ የፍቴ ልጅ ስምም ማማ ነው የምንላት እና እሱን ማስተካከል አንድ ላይ ማማ ኢትዮጵያ ሬስቶራንት ብለነዋል። እዚህ ማማ ኢትዮጵያ ያለው ሬስቶራንት የሚገርም ነገር የእናቴን እጅ የሚያስታውሰኝ ነው። እዚህ ቤት በተደጋጋሚ እንደመጣ ከሚያደርገኝ አንዱ ነገር እናቴን ስለሚያስታውሰኝ ነውና የሬስቶራንቷ ሼፍ መቅደስ በጣም ባለሙያ ነች፣ በጣም ጎበዝ ነች። የምትሰራው ምግብ ደግሞ በጣም ሟሽ የሆነ ምግብ ነው፣ በጣም ይጣፍጣል። አይኔ እንኳን ኮሪያ ከመምጣቴ በፊት ብዙ ምግብ የማምሰል ልምዱ የለኝም፣ ግን በየጊዜው በየቀኑ እህቶቼ ሲያበስሉ እናቴ ስታበስል ምግብ ቤት ስላለን የማየቱ አጋጣሚ ብዙ አለኝ እና ምግብ ማብሰል ለእኔ አዲስ አይደለም። በእያንዳንዱ ምግባችን ላይ ለሞስት እንትን ማለት ትልቅ ፓርቱን የያዘው የኢትዮጵያ ምግብ ነው። ከኢትዮጵያ ምግብ ውጪ የምንሸጠው ምግብ ሌላ አይነት የሌላ ሀገር ምግብ የለም። እንጀራ ነው ያው ታኮም ሲሩ ዶሮ ሁሉም ነገር ኢትዮጵያን የሚገልጽ ነው። ያው በቤት ውስጥ ከምናደርገው ዲኮር አንስቶ ሰርቪስ ከምናደርግበት ወይ ድረስ የኢትዮጵያዊነት ባህሉን የያዘና ያለቀቀናልና በዛ ደስተኞች ነው። የተለያዩ ሀገር ዜጋዎች ይመጣሉ። ተማሪዎች አሉ፣ አስተማሪዎች ወይ ቢዝነስ ሰዎች እና ይመጣሉ እና ያላቸው ሪያክሽን አብዛኛውን ዓለም ላይ የተለመደው ምግብ ላይክ ከሩዝ ጋር የሚቀርቡ ምግቦች ናቸው። አብዛኛው ይሄ እንጀራ ነው፣ በእጅ ነው የሚበላው። ትንሽ ደግሞ የመቆል ሳወር ነገር አለው የመቆል እና ለነሱ አዲስ ኤክስፒሪየንስ ነው እና በጣም ብዙ ጊዜ ይጠይቃሉ። ስለ እንጀራም ይጠይቃሉ፣ ስለ ተለያዩ ምግቦቹ እንዴት ልናዘጋጃቸው ይጠይቁናል ምናምን እና አሪፍ ፊድባክ ጥልስ ደስ ይላቸዋል። ማለት ሶፍት በየአይነት ምናምን ነገር ሲበሉ በጣም ለነሱ ለየት ያለ
አብዛኛውን ሀገር ስጋ ወይ ቺክን ተደጋጋሚ ነው የሚመገቡት። እንዲህ አይነት ደግሞ አማራጭ ሲያገኙ በጣም ደስተኞች ናቸው። ስፔሻሊ እዚህ አካባቢ የሚኖሩ የቬጂቴሪያን ኮሚኒቲዎች አሉ። እነሱ በጣም ብዙ ጊዜ ይመጣሉ። ብዙ ጊዜ ኮሪያ ውስጥ ከስጋ ውጭ የሆኑ ምግቦች ማግኘት ይከብደናል እና ብዙ ጊዜ የምናገኘው በዚህ ነው። አመስግነው የሚሄደው አለ። እንግዲህ ይለያል። አሁን ለምሳሌ በኢትዮጵያ ዘንድ በሌላ ሀገር ዜጋ ዘንድ በዊነሮቹ በጣም የተወደደው በየአይነት ነው። በየአይነት ፈሽንም ብዙ አይነት ነው። እንደገና ሁሉም የተለያዩ አሁን እነሱ ሬቱ ራሱ የሆነ ፍሌቨር አለ። እንትን ድንቹ ሁሉም ነገር የጥቅል ጎመን ራሱ የሆነ እንትን እና ደግሞ አንዳንዴ የሀበሻ ጎመን ምናምን ሲኖር በቃ ሰርፕራይዝ ይሆናል። በቃ ውስጥ ይጠይቀዋል። ይሄን እንዴት ነው የሰራችሁት? ይሄን እንዴት ነው ያደረጋችሁት? ያው ሁሉንም ታስረዳቸዋለህ እና በጣም ይደነቃል። በየአይነት ሲበሉ በጣም ይደነቃሉ። ብዙ ጊዜ ያጋጠመኝ ያ ነው። በኢትዮጵያውያን ዘንድ ደግሞ በጣም ተወዳጅ ጥብስ፣ ክትፎ፣ አፋኝ የሚኒም ክስመ በዚህ አገር ላይ ባሉት ፎሬነሮች የኢትዮጵያ ምግብ አጠቃቀም ላይ ስፔሻሊ እኔ ራሴ በኮሪያዎች በጣም እደነቃለሁ። ብዙ ፎሬነሮች ማለት ከኮሪያ ውጪ ያሉት ኤክስፒሪየንሱ አላቸው መሰለኝ። ብዙም ያው ለመመገብ ነው የሚመጡት። ግን በኮሪያዎች ላይ ያየሁትና የተደነቁት ነገር ምንድነው? የየትኛውንም ሀገር ምግብ እንትን ኤክስፒሪየንስ ማድረግ ይፈልጋሉ። ሶ እዚህ መተው የትኛው ነው ጥሩ ምግብ ምናምን ብሎ በጣም ጓጉተው ነው የሚጠይቁ እና ጥሩ ያልናቸውን ምግብ ከነገርናቸው በኋላ ያዛሉ። ያ ምግብ ከመጣ በኋላ ተመግቦት የሚሰጡ ፊድባክ አንተ ራስህ በጣም እንትን ትላለህ፣ በቃ ፕራውድ ታደርጋለህ። ኮሪያ በጣም የተለመደው ቡና በበረዶ መጠጣት፣ ቡና በበረዶ መጠጣት ማለት ለምሳሌ ለኢትዮጵያዊ ቡና በበረዶ ሰጠው ምንም ላይመስለው ይችላል። ምክንያቱም እኛ የመጣነው ቡና ከተገኘበት ሀገር ነው። ለባይ ቡናን ጣዕም እናውቀዋለን፣ በደንብ እናውቀዋለን። እና ብዙ ጊዜ እንደምንሰራው የምናደርገው ትራዲሽናል በሆነ ወይ ነው፣ በዚህ አይነት ወይ ደግሞ በረከቦት ትልቁም በእንደዚህ አይነት ወይ ነው ሰው የምናደርጋቸው። እና ብዙ ጊዜ ያላቸው ፊድባክ ምንድነው? ብዙ ጊዜ አንድ ጥያቄ ጠይቁና ምንድነው ሁሌ ሆት ብቻ ነው ወይ የምትጠጡት? ትኩስ ቡና ነው ሁሌ። እንደገና ደግሞ ላይክ አሁን ለምሳሌ እኛ በሲኒ ነው ቡና የምንጠጣው። እነሱ ላይክ በጣም በትልቅ ክረዶች ምናምን እና ያንን ስትጠጡ ምን አይነት ልዩነት አለው ለእናንተ ይሉኛል። ማለት በጣም ብዙ ልዩነት አለው ስለምናውቀው ማለት ነው። እንዲህ ደግሞ ከዕጣን ጋር ሲሆን ሙስታው ለምሳሌ ቡና ለኢትዮጵያዊ በሶሻል ሚዲያውን ላይክ እንደ እንትን አይደለም ማለት እንደ ፈራ ነገር አለ። የኛ ሶሻል ሚዲያ የኛ ትዊተራችን ፌስቡክ ላይ ይሄ ነው ገባ ማለት ያለውን ሶሻል ላይ በቡና ነው የሚፈታው። ኢቨን ትላልቅ ሰዎች የሆነ ችግር ቢፈጠር ሻይ ቡና እያልን እንጫወተው ብዙ ችግር መፍቻ ለዚህ ግን ኩቡታኑ ቡና ነው እና ቡና በዚህ አይነት መልኩ ነው እኛ የምንጠቀም። አሁን ለምሳሌ ኢትዮጵያ ቡና ስንጠጣ እንዲከበን ብዙ ሰው ተቀምጦ እርስ በርስ እያወራን ይበል ስንኩን የሚጠቀም ሰው እንኳን አታይም። እርስ በርስ እያወራን እንትን አለው ድባብ አለው። ኢትዮጵያ ቡና ሲሆን ከዕጣን ጋር ከምናምን ጋር ሲሆን ትራዲሽናል ሲሆን እንትን አለ። አሁን ደግሞ ካፌዎች ደግሞ ምናምን ስትሄድ ደግሞ ቡና የሚጠጡት አንድ ሰው ብቻውን የሆነ ቦታው ትልቅ ቡና ይዞ ምናምን ነው ገባ እና ይሄ ሁሉ ልዩነት አለ። በጣም ማለት ልገልጸው ማልችለው ደስታ የሚሰማኝ ምክንያቱም የሀገሬ ልጆች አንድ ቦታ ተሰባስበው እንዲህ በአንድነት በሰዓቱ እየተጫወቱ በዓልን ሲያሳልፉ ወይ ደግሞ ከበዓሉ ውጭም ሲዝናኑ
እኔ ልዩ ስሜት ይሰጠኛል። ብዙ ሀገር ቤት እንዳልናፍቅ ያደርገኛል። አዶቶ ሌሎቹም ሲበሉ ሲጠጡም ሆነ ሲጫወቱ ብዙ ሀገር ቤትን ያስታውሳሉ። ሀገር ቤትን ግን ብዙ ሰው ስታገኝ እንዴት ነው ከአለብህ ስትረስ ትላቀቃለህ። ካለብህ የስራ ጫና ፖይንት በራውታ ላይ እንትን ፈጠራ ያለው ያ ስሜት ይሰማል። እዚህ ሬስቶራንት ስመጣ በጣም ደስተኛ ነኝ። በየሳምንቱ እመጣለሁ። እናም እዚህ ጓደኞቼን ማገኝበት ቦታ ስለሆነ በጣም ደስተኛ ነኝ። ማማር ኢትዮጵያ ሬስቶራንት ቢያንስ በሳምንት አንድ ቀን እመጣለሁ። ስንመጣ መሰረታዊ ጉዳይ ኢትዮጵያውያን በጋራ የምንገናኝበት መድረክ ነው። መጀመሪያ እንደውም የኢትዮጵያ ሬስቶራንት ያለ አይመስለኝም ነበር ወደ ኮሪያ ስመጣ ማለት ነው። ዘን ሳገኘው መጀመሪያ የተሰማኝ ስሜት ቤተሰቤን ያገኘው ያክል ነው የተሰማኝ እና ሁሌም ወደዚህ ሬስቶራንት ስመጣ የሚሰማኝ ስሜት ቤተሰቦችን ለማግኘት እንደምመጣ ነው። እንግዲህ ማማ ኢትዮጵያ እንባላለን። ኖክስኬም ነው የምንገኘው። የኢትዮጵያም ምግብ ሲያምራችሁ ወይ ጓደኞቻችን ተማሪዎችን ሊሆን ይችላል። ተማሪዎችን ባይሉ ብዙ ሰው ባይሲያሩ ይዘውልን ይመጣሉ እንጂ እና ያ ነገር ይቀጥል መተዋወራችን ይቀጥል። ያው ማለት እንፈልገው ነገር አመሰግናለሁ ስለመጣችሁ ኢንተርቪው እዚህ ስላደረጋችሁ አመሰግናለሁ።